ይህ ታላቅ ጨዋታ ከተጠናቀቀ በኋላ የሁለቱ ክለብ አሰልጣኞች ተጫዋቾች አስተያየታቸውን ለመገናኛ ብዙሃን ሲሰጡ ተሰምተዋል። ሉዊስ ኤንሪኬ የ55ኛ ዓመት ልደታቸውን ጨዋታውን ባሸነፉበት ዕለት እያከበሩ የነበሩት ሰው ፓሪስ ሳን ዠርማን ከገበሬ ሊግ የወጣ ከፋርመርስ ሊግ የተገኘ ነው ያሉ ነው። ከዚያ ባለፈ ከአርሰናሉ ስፔናዊ አሰልጣኝ ከሚኬል አርቴታ ጋር የማይስማሙበትንም ሐሳብ አጋርተዋል። ስፔናዊው አሰልጣኝ ሚኬል አርቴታ በዚህ የሁለት ዙር ጨዋታ ማሸነፍ የሚገባን እኛ ነበርን፣ ይህንን ደግሞ የፓሪስ ሳን ዠርማን ቤንች ላይ የነበሩ ሰዎች ነግረውኛል ሲል አስተያየቱን ሰጥቷል። ሉዊስ ኤንሪኬና ሚኬል አርቴታ በሐሳብ አለመግባባት ተቃርኖ ውስጥ ገብተዋል። ዴክለን ራይስ፣ ሚኬል ሜሪኖ፣ ቡካዮ ሳካ፣ ማርቲን ኦዴጋርድ ከአርሰናል በኩል ሐሳባቸውን ያጋሩ ናቸው። እንደነ አሽራፍ ሐኪሚ፣ ቪቲኒያ፣ ዦአው ኔቬዝ፣ ማርኪኖስና ሌሎች ፓሪስ ሳን ዠርማን ተጫዋቾች ደግሞ ወደ ፍጻሜ በመድረሳቸው በደስታ ስሜት ውስጥ ሆነው ሐሳባቸውን ለመገናኛ ብዙሃን ሰጥተዋል። እነዚህ የሁለት ክለብ ሰዎች ከጨዋታው መጠናቀቅ በኋላ ምን ተናገሩ? ቀጣይ ታደምጡታላችሁ። የተወደዳችሁ የሸጋ ስፖርት ተከታታዮች ቻናላችንን ሰብስክራይብ በማድረግ እንድታግዙን በአክብሮት እንጠይቃችኋለን። በጣም በርከት ያላችሁ የቻናላችን ተከታታዮች ሰብስክራይብ ሳታደርጉ እንደምትመለከቱ ዩቲዩብ ያመላክታል። እባካችሁ ሰብስክራይብ በማድረግ ቻናላችንን አግዙን። እኛ ደግሞ ለውለታችሁ ምላሽ እጅግ ተአማኝና ፈጣን የሆኑ መረጃዎችን ወደናንተ ለማድረስ እንተጋለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ፓሪስ ሳን ዠርማን አሁን የፍጻሜ ተፋላሚ ሆኗል። ከኢንተር ሚላን ጋር የፊታችን ግንቦት 23 በአሊያንዝ አሬና ሚዩኒክ ላይ የፍጻሜ ጨዋታቸውን ያደርጋሉ። ከዚህ ቀደም ፓሪስ ሳን ዠርማንና ኢንተር ሚላን በአውሮፓ መድረክ ተገናኝተው አያውቁም። በፈረንጆቹ 1993 ኦላምፒክ ደ ማርሴይና ኤሲ ሚላን ተገናኝተው ነበር በቻምፒየንስ ሊግ የፍጻሜ ጨዋታ። የዚያኔ ኦላምፒክ ደ ማርሴይ ኤሲ ሚላንን በማሸነፍ ዋንጫውን መውሰድ ችሏል። ተመሳሳዩን ታሪክ ፓሪስ ሳን ዠርማን በጣሊያኑ ክለብ ላይ መድገም ይፈልጋል። የቡድኑ አምበል ማርኪኒዮስ ይህ እጅግ ውብ ስሜት ነው፣ እኛ ስራችንን መስራት ችለናል፣ መንገዱ እጅግ ከባድና አዝጋሚ ነበረ፣ በጣም ከባድ የሚባል ጨዋታ ነው ያደረግነው በማለት ተናግሯል። አሁን ያለንን ትልቁን ነገር ማድረግ ይገባናል፣ ለፍጻሜ መዘጋጀት አለብን፣ ወደ ፍጻሜው የሚያደርሰው መንገድ ተዘጋጅቷል፣ ይህ ግን አበቃ ማለት አይደለም በማለት አስተያየቱን ሰጥቷል። አርሰናል ከ2006 በኋላ በቻምፒየንስ ሊግ ፍጻሜ ለመድረስ ያደረገው ጥረት ሳይሳካለት ቀርቷል። የቡድኑ አሰልጣኝ ሚኬል አርቴታ በሁለቱ ዙር ጨዋታ በ160 ደቂቃዎች የተሻለው ቡድን አርሰናል ነው፣ የተሻለው ቡድን ወደቀ ሲል ሐሳቡን አጋርቷል። የፓሪስ ሳን ዠርማን የአሰልጣኝ ስታፍ አባላትም ቢሆን የነገሩኝ ይህንኑ ነው የሚል አስተያየቱን ሰጥቷል። ይህንኑ ጥያቄ ለሉዊስ ኤንሪኬ ተጠይቆ ነበር። በሁለት ዙሩ ጨዋታ አርሰናል የተሻለ ነው ወይ? ያንተ የቤንች አባላትም ይህንን ለአርቴታ አልነግረውታል? ከአርቴታ ሐሳብ ጋር ትስማማለህ ወይ? ለሉዊስ ኤንሪኬ የደረሰ ጥያቄ ነው። እርሱ ግን ኖ አይ ዲስአግሪ ብሏል። አልስማማም እያለ ነው። I don't agree at all. Mikel Arteta is a great friend, but I don't agree at all. I think they played in a clever way today, and they get the match to the right moment for them because they play in the way they want and they love to play. In the two legs we score more goals than them. በዚህ ሐሳብ በፍጹም አልስማማም። ሚኬል አርቴታ ጥሩ ጓደኛዬ ነው። አርሰናል ዛሬ በብልሃት ተጫውቷል። ጨዋታውን እነርሱ ወደ ፈለጉት ቅጽበት ለመውሰድ ሞክረዋል። በሁለት ዙሩ ጨዋታ እኛ ከነርሱ የተሻለ የበለጠውን ጎል ያስቆጠርን ክለብ ነን። ይህ ደግሞ በእግር ኳስ አስፈላጊው ነገር ነው፣ ጎሎችን ማስቆጠር። ነገር ግን አርሰናል በእነዚህ ሁለት ዙሮች ጨዋታ ጥሩ ነገርን ሰርቷል ብለዋል። የ55ኛ ዓመት ልደታቸውን እያከበሩ ያሉት ሉዊስ ኤንሪኬ We suffer a lot. I think it's the match that we suffer the most. Sorry, we deserve to get the final. They are a great team as well. አርሰናል ጥሩ ቡድን ነው። በሁለት ዙሩ ጨዋታ የበለጠውን የተሰቃየነው የተቸገርነው እኛ ነን። ወደ ፍጻሜ መግባት ይገባናል ሲሉ ሉዊስ ኤንሪኬ ከጨዋታው በኋላ ተደምጠዋል።
ሉዊስ ኤንሪኬ ከጨዋታው መጠናቀቅ በኋላ ሐሳባቸውን አጋርተዋል። እኚህ ስፔናዊ አሰልጣኝ 4 የእንግሊዝ ክለቦችን ገንድሰው ወደ ፍጻሜ ማለፍ ችለዋል። ማንቸስተር ሲቲ፣ ሊቨርፑልን፣ አስቶን ቪላ እና አርሰናልን በመደዳ ማሸነፍ የቻለው ቡድናቸው የተገኘው ከፋርመርስ ሊግ ነው፣ ከገበሬዎች ሊግ እያላችሁ ከምትተቹበት ነው በማለት አስተያየታቸውን ሰጥተዋል። አሁን ደስታ የምንገልጽበትና ትንሽ ረፍት የምናረግበት ጊዜ ነው በማለት ሉዊስ ኤንሪኬ ሐሳባቸውን አጋርተዋል። ከኢንተር ሚላን ጋር የሚኖረው ጨዋታ ከባድ ሊሆን እንደሚችል እንደዚሁ ተናግረዋል። ከአውሮፓ ምርጡ ክለብ ጋር እንዲህ ባለ መንገድ መጫወት መቻላችን ያኮራኛል፣ ነገር ግን ውጤቱ ያበሳጫል ብሏል። ስራችንን ባለመጨረሳችን እጅግ ተበሳጭቻለሁ የሚል አስተያየቱን ሚኬል አርቴታ አጋርቷል። አርቴታ ለፒኤስጂ እንኳን ደስ አላችሁ በማለት ሐሳባቸውን አጋርተዋል። በሁለቱም ዙሮች የጨዋታው ኮከብ ዶናሩማ ነው። የጨዋታው መልክ እንዴት ያለ እንደሆነ ያሳያል ብሏል። ካየሁት ነገር አንፃር በቻምፒየንስ ሊጉ ከአርሰናል የተሻለ ቡድን የለም እያሉ ነው። ቡድኑ ከአውሮፓ ምርጥ ቡድኖች ከአንዱ ጋር ተጫውቶ ባሳየው ነገር ኮርቻለሁ፣ በተመሳሳይ ሰዓት ደግሞ ለፍጻሜ ባለመድረሳችን ተበሳጭቻለሁ ነው ያለው። ጣሊያናዊው ግብ ጠባቂ ጃንሉጂ ዶናሩማ ከጨዋታው መጠናቀቅ በኋላ እጅግ ውብ ጨዋታ ነበረ። የማርቲን ኦዴጋርድን ኳስ ያዳንኩበት መንገድ እጅግ ደስ ይላል። ኳሱ በሁለት የቡድን አጋሮቼ እግር መካከል ሾልኮ ነበር የመጣው። እጅግ ዝቅ ብሎ መሬት ለመሬት የተላከ ኳስ ነበረ። እናት ተፈጥሮ ናት ያገዘችኝ የሚል አስተያየቱን ሰጥቷል። 1 ሜትር ከ98 ሴንቲሜትር የሚረዝመው ይህ ግዙፍ ግብ ጠባቂ ከኦዴጋርድ ኳስ ባለፈ የማርቲኔሊን እና የሳካን ቆንጆ አጋጣሚዎች ሲያመክንም ታይቶ ነበር። የአርሰናሉ የአማካይ ስፍራ ተጫዋች ሚካኤል ሜሪኖ ጃንሉጂ ዶናሩማ ለምን ኤሊት ግብ ጠባቂ እንደሆነ አሳይቷል። እጅግ አስገራሚ ኳሶችን ነበረ ሲያድን የነበረው። ጨዋታውን እርሱ ነው የተቆጣጠረው፣ የጨዋታው ልዩነት እርሱ ነበረ ብሏል። ዴክላን ራይስ ደግሞ በሁለት ዙር ጨዋታዎቹ 3 ወይንም 4 ጎሎችን ማስቆጠር ይገባን ነበረ፣ ነገር ግን ጃንሉጂ ዶናሩማ የማይታመን አይነት አስገራሚ ግብ ጠባቂ ነው ሲል ስለዚህ ጣሊያናዊ ግዙፍ በረኛ ሐሳቡን አጋርቷል። ጃንሉጂ ዶናሩማ ከትላንት በስቲያ በኢንተር ሚላን እና በባርሴሎና መካከል በነበረው ጨዋታ ልዩነት ፈጣሪ የነበረውን ስዊዘርላንዳዊውን ያን ሶመርን አድንቋል። ያን ሶመር በጣም ጥሩ ግብ ጠባቂ ነው። ከኔ የበለጠ ብዙ ኳሶችን እርሱ ማዳን ችሏል። በጣም አስገራሚ ጨዋታ ነበረ። አስገራሚ ውጤትም ተመዝግቧል። ያን ሶመር ጥሩ በረኛ ነው በማለት በፍጻሜ ጨዋታ ከኢንተር ሚላን በኩል ስለሚገጥመው ግብ ጠባቂ ሐሳቡን አጋርቷል። የአርሰናሉ አምበል ማርቲን ኦዴጋርድ ምንም ዋንጫ አለማሸነፋችን እጅግ ያማል በማለት ተናግሯል። ካለፈው መማርና ጠቃሚ ነገሮችን መውሰድ አለብን በማለት ማርቲን ኦዴጋርድ ተናግሯል። የቻልነውን ነገር አድርገናል፣ ነገር ግን በቂ አልነበረም። ጥሩ ብንጫወትም በሁለቱም ጨዋታዎች ፍጹም ቅጣት ምት ክልል ውስጥ ስንገባ ጥሩ አልነበርንም በማለት ሐሳቡን አጋርቷል። ዴክላን ራይስ በበኩሉ ያሳካነው ነገር አስደናቂ ነው፣ በድጋሚ እንመለሳለን። አርሰናል ዋንጫዎችን ማሸነፍ የሚገባው ቡድን ነው። ከባድ አመት ነበረ። ያለ 5 ወይም 6 ወሳኝ ተጫዋቾቻችን ነው ያገባደድነው። በዚህ ምክንያት እስካሁን ያሳካነው ነገር አስደናቂ ነው ሲል ይናገራል። አንዳንድ ጊዜ በህይወት ውስጥ ለማሸነፍ መሸነፍ ያለነው በደንብ ለማወቅ መሰናክል መኖሩ ግድ ነው። ተጫዋቾችና ቡድኑ በዚህ ውስጥ እያለፍን እንገኛለን በማለት ተናግሯል። የተወደዳችሁ የሸጋ ስፖርት ተከታታዮች ቻናላችንን ሰብስክራይብ በማድረግ እንድታግዙን በአክብሮት እንጠይቃችኋለን። በጣም በርከት ያላችሁ የቻናላችን ተከታታዮች ሰብስክራይብ ሳታደርጉ እንደምትመለከቱ ዩቲዩብ ያመላክታል። እባካችሁ ሰብስክራይብ በማድረግ ቻናላችንን አግዙን። እኛ ደግሞ ለውለታችሁ ምላሽ እጅግ ተአማኝና ፈጣን የሆኑ መረጃዎችን ወደናንተ ለማድረስ እንተጋለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ።